ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ እሁድ መረጃዎችም እናልፋለን። በመጀመሪያም ጀነራል ታደሰ ወረደ ከመንግስትም ጋር ይሁን ከሌላው ወገን ጋር ወደ ግጭት የሚያስገባ ነገር እንደሌለም ገለጹ። ወታደራዊ ኃይል ወደ ስልጣን የማምጣት ጉዳይም አይታሰብም ሲሉም ተደምጠዋል። ታደሰ ወረደ ያወጡትን መግለጫ ወደ እናንተ የምናቀርብ ይሆናል። ሰዓቱን ጠብቆ ይደርሳችኋል። ፋኖ ወደ ድርድር እንዲመጣ የአማራ ክልል መንግስት ተኩስ በመጀመሪያ ያቁም ሲል የሀገራዊ ምክክር ኮሚሽንም አስታወቀ። የአማራ ክልል መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያ እርምጃ እንዲወስድ ሀገራዊ ምክክር ኮሚሽንም ጠይቋል። የፋኖ ድርድር በተመለከተም ወደ እናንተ የምናስተላልፈው መረጃ ይኖራል። ሰዓቱን ጠብቆ ይደርሳችኋል። በዝርዝር ወደምናገኛቸው መረጃዎች ስናልፍም ጀነራል ታደሰ ወረደ ከመንግስትም ጋር ይሁን ከሌላው ወገን ጋር ወደ ግጭት የሚያስገባ ነገር እንደሌለም ገለጹ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌደራል መንግስት ጋር ይሁን ከሌላው አካል ጋር ወደ ግጭት የሚያስገባ ነገር እንደሌለም አስታውቀዋል። በመግለጫቸው በምንም መልኩ በውስጣችን የሚፈጠር ግጭትና ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጀነራሉ ግጭቱና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም ሲሉም ተናግረዋል። ባለፉት ቀናት በክልሉ እየተካሄዱ ሁነቶችም በምንም መልኩ ከወታደራዊ ድርጊት ጋር የሚያያይዝ አይደለም ያሉት ጀነራል ታደሰ ወረደ ምንም መልኩ ወታደራዊ ኃይል ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ሲሉም ተናግረዋል። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶች ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉትም ጀነራሉ ዋና ተግዳሮቱ የሆነው አለመቀባበል፣ እንቅፋት መፍጠር፣ አንዱ ወገን አሸንፎ ለመምጣት ፍላጎት መኖር እንደነበረም አስረድተዋል። ሌተናል ጀነራል ታደሰ ወረደ ይህን ይበሉ እንጂ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ከትላንት በስቲያ በአዲስ አበባ በሰጡት መግለጫ ህገወጥ ያሉት የህወሓት ቡድን አመራሮች ስልጣን በኃይል ለመንጠቅ ያደረጉት ያለው እንቅስቃሴ ወደ ጦርነት ግጭት እንደሚመራ ማስጠንቀቃቸውም ይታወሳል። ወደ ቀጣይ መረጃ ስናልፍም ፋኖ ወደ ድርድር እንዲመጣ የአማራ ክልል መንግስት ተኩስ በመጀመሪያ ያቁም ሲል የሀገራዊ ምክክር ኮሚሽን አስታወቀ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑም ጥያቄ አቅርቧል። በዋና ኮሚሽን መስፍን አርአያ የተመራው ኮሚሽን ልዑክ መጋቢት 4 ቀን 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልል ርዕሰ መስተዳድርና ሌሎች ከፍተኛ ስራ ኃላፊዎች ጋርም ውይይት አድርጓል። የክልል ርዕሰ መስተዳድር አቶ አረጋዊ ከበደ በተገኙበት በዚህ ውይይትም የኮሚሽኑ የእስካሁኑ ስራዎች በዋና ኮሚሽነር ፕሮፌሰር መስፍን አርአያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ መስጠቱንም ተነግሯል። በክልሉ ታጥቀው የሚንቀሳቀሱ ኃይል ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለው የሰላም ጥረት ያደነቀው ኮሚሽኑ ልዑካን ቡድኑ ሆነም አሁን መስራት ላለባቸው ያሏቸውን ስራዎችም ጠቁመዋል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችልም በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይ ግፊት እንዳያደርግም ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቸኳይ ምክክር ሁኔታ እንዲኖርም ራሱ የክልሉ መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። ወደ ቀጣይ መረጃ ስናልፍ የትግራይ ዲሞክራሲያዊ ፓርቲም መግለጫ ወጣ። መጋቢት 6 2017 የትግራይ ዲሞክራሲያዊ ፓርቲ በወቅታዊ ጉዳዮች ላይ በሰጠው መግለጫም ህወሓት ትግራይን ዳግም ወደ ጦርነት ሊወስዳት እየሞከረ ነው ሲሉም አስታውቀዋል። መግለጫውን የሰጡት የፓርቲው ሊቀመንበር ዶክተር አረጋዊ በርሄ ሲሆኑም በትግራይ ክልል የጦርነት ደመና እያንዣበበ በመሆኑም የተሰጠው መግለጫ መሆኑንም ተናግረዋል። በተለይም የጦርነት እንዲመጣ የሚቀሰቅሱ አካላት በመኖራቸው እነዚህን አካላት አደብ እንዲይዙም በማሰብ የተሰጠ ነው በማለት ሐሳባቸውን ሰጠዋል። አንዱ የህወሓት ቡድን ስልጣን አጣለው የሚል ፍርሃት ስላለው የፕሪቶሪያ ሰላም ስምምነት እንዳይተገበር በቻለው መጠን እየሞከረ ነው ሲሉም ሊቀመንበሩን ተናግረዋል።
የፕሪቶሪያው ሰላም ስምምነት አካታች የሆነ ጊዜያዊ አስተዳደር እንዲፈጥር የሚፈቅድ ቢሆንም ህወሓት ግን ሁሉንም የአስተዳደር ስልጣን ወደ ራሱ በመውሰድ ፍትሐዊ የአስተዳደር ሂደት እንዳይኖር አድርጓልም ብለዋል። በዚህም ትግራይ ዳግም ወደ ጦርነት እንድትገባ የሚደረግ ከመሆኑም በላይ የፌዴራል መንግስት ይህን ስምምነት ላለመተግበር ተጠያቂ ነው ሲሉም በመግለጫው ወቅሰዋል። በትግራይ ላይ ጦርነት በድጋሚ መምጣት የለበትም የሚል ጽኑ አቋም እንዳለው የገለጸ ሲሆንም ከዚህም በተጨማሪ የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ ሊተገበር ይገባል ሲሉም በአጽንኦቱ መግለጫ ሰጥተዋል። ይህ ጦርነት ፈላጊ ተብሎ የተጠቀሰው ቡድን በግልጽ የትኛውንም የህወሓት ቡድን ነው ሲል አሐዱ የፓርቲውን ሊቀመንበር ዶክተር አረጋዊ በርሄን ጠይቋል። ሊቀመንበሩ ይህንን ሲመልሱም ከኤርትራ ኃይሎች ጋር ግንኙነት ያለው እንደውም ትግራይ ውስጥ የኤርትራ ኃይሎች ዘልቆ እንዲገቡ የፈቀደው ቡድን ነው ብለዋል። የፕሪቶሪያው ስምምነት ሲፈረም ህወሓት አንድ የነበረ ቢሆንም አንዱ ከፌዴራል መንግስት ጋር በመተባበር ስምምነቱ እንዲተገበር ሲጥር፣ በሌላ በኩል የሚመራው ቡድን ግን ከዚህ በተቃራኒ እየሄደ ነው ሲሉም ኮንነውታል። ይህ ሲባል ግን አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር በርካታ ችግር ቢኖርበትም በአንጻራዊነት ጦርነት እንዲቆም አድርጓልም ብለዋል። ሌላው ትግራይ ከፕሪቶሪያ ሰላም ስምምነት ወዲህ አሁንም ድረስ ከፍተኛ ችግር ውስጥ ሆኗል ሲሉም ተናግረዋል። ለመሆኑም እንዲህ ያለውን መግለጫ ለመስጠት ፓርቲው አልዘገየም ወይ ሲል አሐዱ ለጠየቀው ጥያቄ ሊቀመንበሩ ሲመልሱም አልዘገየም ብለዋል። ከመጀመሪያው ጀምሮ የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ እንዲተገበር በሚል ጥሪዎችን አድርጓል ሲልም ለአሐዱ መልሰው ተናግረዋል። ከዚህም በተጨማሪ በትግራይ ውስጥ ገብተው እንዳይንቀሳቀሱና ጥረት እንዳያደርጉ በአንዱ ህወሓት ቡድን ጫና እንደደረሰባቸውም በመግለጽ አሁን ቢያንስ ቢሮ መክፈት መቻሉንም ገልጸዋል። በመሆኑም የፌዴራል መንግስት በትግራይ ክልል ጉዳይ በተለይም የፕሪቶሪያው የሰላም ስምምነት እንዲተገበር ቁርጠኛ መሆን አለበትም ብለዋል ዶክተር አረጋዊ በርሄ። ወደ ቀጣይ መረጃ ስናልፍ በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊው እርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 2015 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው በትግራይ ዋና ከተማ መቀለ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆን የሚል ስጋትም አላቸው። በመቀለ ከተማ ህዝቡ የከፋ ነገር ከመጣ በሚልም እየተዘጋጀ ነው። የሸቀጣ ሸቀጥ ዋጋዎች እየናሩ መምጣቱን ተከትሎ ሸማቾችም ለክፉ ጊዜ በሚል ሸመታ ላይም ተጠምደዋል። የባንኮች አካባቢ ገንዘቦችንም ለማውጣት የሚፈልጉ ሰዎች ረዣዥም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለመውጣትም ገንዘብ አቁሙ ያላቸው ወደ አዲስ አበባ ለመሄድም የአውሮፕላን ቲኬት እየቆረጡ ነው። ከመቀለ አዲስ አበባ የሚደረግ በረራዎች ለቀናት ሙሉ በሙሉ ቲኬት ተቆርጦም አልቋል። አንድ ነዋሪ ለቢቢሲ ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ይላል። ትግራይ ለ2 ዓመት የዘለቀ እና የግማሽ ሚሊዮን ሰዎች ህይወት ቀጥፏል ተብሎ የሚገመተው አስከፊ እርስ በርስ ጦርነትም ማዕከል ነበረች። በ2015 ዓ.ም ጥቅምት ወር መጨረሻ ላይም ሁለት ዋና ተፋላሚ ኃይሎችም የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓትም የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለታቸው ችለው ነበር። ይህ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደርም እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ ህወሓት ውስጥ ባለ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። የጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመጠቀም ሞክረዋል ሲልም ይከሳል። ሁለቱም ወገኖች አንዳቸው ሌላኛውን ከውጭ ተዋናዮች ጋር ይሰራሉ በሚልም ይካሰሳሉ። አሁን በ2015 ዓ.ም የተፈጠረውን የሰላም ስምምነት ሊፈርስ ይችላል፣ አልፎም ተርፎ በኢትዮጵያና በጎረቤት ኤርትራ መካከል ቀጥተኛ ግጭት ሊፈጠር ይችላል የሚልም ስጋት ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅትም የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮችን በማሰማራት ተሳትፏል። ነገር ግን የሁለት ሀገራት ግንኙነት የፕሪቶሪያው ሰላም ስምምነት መፈረሙን ተከትሎም እየሻከረ መጥቷል። በመቀለ ከተማ ነዋሪዎች ቀጣይ ግጭትን ይቀሰቅሳል በሚል ስጋት ገብቷቸዋል። ጫማ በመጥረግ ህይወቱን የሚመራውና እድሜው በሃያዎቹ የሚገመተው ተስፋዬ ገብረብዚ ወጣቶች ግጭት ሰልችቷቸዋል ሲልም ለቢቢሲ ተናግሯል። በጦርነት ወቅት ብዙዎቹ ሰዎች የመዋጋት ፍላጎት ነበራቸው፣ አሁን ግን ተሰላችተዋል። አትክልቶች በመሸጥ የሚተዳደርና እድሜው በ50ዎቹ የሚገመተው ሃይማኖት ገብረ ማርያም ደግሞ በ2013 የትግራይ ጦርነት ከተቀሰቀሰ በኋላ 2
ልጆቹ በትግራይ ክልል ጦርነት መቀላቀላቸውን ተናግራለች። ሴት ልጇ በሰላም ስትመለስ ወንድ ልጇ ደግሞ የአካል ጉዳትም አጋጥሞታል። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትልም ለቢቢሲ ትናገራለች። አሁንም የምንኖረው ካለፈ ጦርነት ቁስልና ጠባሳ ጋር ነው። ዳግመኛ እንባችንን ማፍሰስ አንፈልግም ሲሉም ይናገራሉ። ጸጋነሽ ካሳ በማዕከላዊ ትግራይ ሽሬ የምትኖር የቀድሞ ታጋይ ስትሆንም በጦርነቱ ወቅትም እግሯ ክፉኛ ቆስሏል። አሁን በክራንች የምትራመድ ሲሆንም በቋሚነት ሕክምና ማድረግም ያስፈልጋታል። ለቢቢሲ ጦርነት ቤተሰቤን አቃውሶታል ትላለች። የአካል ጉዳተኛ ነኝ። የቤተሰብ ኢኮኖሚ በጣም ወርዷል። ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አክላ ማንም ሰው ሌላ ዘር ጦርነት ማስገደድም አይችልም ብላለች። የትግራይ ክልል ጦርነት ካስከተለው አስከፊ ጉዳት ሙሉ በሙሉም አላገገመም። ወደ 1 ሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ አልቻሉም። አንዳንድ ቁልፍ መሰረተ ልማቶች፣ ትምህርት ቤቶችና የጤና ተቋማት ጨምሮ ገና አልተጠገኑም። በክልሉ ዋና ከተማ መቀለ በግልጽ የሚታዩ ጭንቀት ቢኖርም መደበኛ ህይወት ግን ቀጥሏል። ንግዶችና ሱቆች በመደበኝነት እየሰሩ ናቸው። እንዲሁም በጎዳናዎች ላይ ብዙ የጸጥታ ኃይሎች አይታዩም። ነገር ግን በአፍሪካ አስከፊ ከሚባለው መካከል አንዱ የሆነው ጦርነትም በቅርቡ እያስተናገደችው ከተማ ነዋሪዎች እያንዳንዱ እንቅስቃሴና መግለጫ በንቃትና በቅርበት ይከታተላሉ። በአንድ ቡና መሸጫ ካፌ ውስጥም የተሰበሰቡ ወጣቶች አንገታቸውን ስልካቸው ላይ ውስጥ ቀብረው ይታያሉ። በቅርብ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር የሆኑት አቶ ጌታቸው ረዳ ከፌዴራል ባለስልጣናት ጋር ለመምከር በሚል ወደ አዲስ አበባ ከሄዱ በኋላ ከጋዜጠኞች ለቀረበላቸው ጥያቄ የሰጡት ምላሽም እየተመለከቱ ነው። በሌላ ካፌ እንዲሁም አንድ ወጣት ሐሙስ ዕለት በተቃዋሚ የህወሓት ቡድን የተሾመው አዳዲስ የከተማው ከንቲባ ህዝብን ለማረጋጋት እንደሚያደርግም ለመስማት እየተጠበቀ መሆኑን ተናግረዋል። ሁሉም ሰው የሚቀጥሉት ቀናትና ሳምንታት ምን እንደሚመጣ ለማየት እየጠበቀም ነው ያለውም ብለዋል። ወደ ቀጣይ መረጃ ስናልፍም በቤኒሻንጉል ክልል የህገ መንግስትን ትርጉም ጥያቄ ያነሱ የምክር ቤት አባል ያለመከሰስ መብት ተነሳ። ህገ መንግስት ትርጉም ጥያቄ ያነሱት የቤኒሻንጉል ጉሙዝ ክልል ምክር ቤት አባል ያለመከሰስ መብታቸውም ተገልጿል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባላት የሆኑት አቶ ዮሐንስ ተሰማ ግጭትን የሚቀሰቅስ የክልልና የምክር ቤቱን ክብር የሚነካ መረጃዎችን በማህበራዊ ሚዲያ በማሰራጨታቸው ያለመከሰስ መብታቸው መነሳቱም ተገልጿል። የቤኒሻንጉል ክልል ባካሄደው አስቸኳይ ስብሰባ ላይም አቶ ዮሐንስ ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን ማሰራጨታቸውን መንግስትንም በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች መኖራቸውም ተገልጿል። የክልሉ ምክር ቤት ባካሄደው በዚህ አስቸኳይ ስብሰባ ያለመከሰስ መብታቸው ሲያነሳ ለምክር ቤቱ ማብራሪያ የሰጡት የክልሉ ፍትህ ቢሮ ኃላፊ መሐመድ ሐሚድም ግለሰቡ 6ኛ ዙር 5ኛ ዓመት 1ኛ የሥራ ዘመን 2ኛ መደበኛ ጉባኤ ውሳኔዎችን ካሳለፈ በኋላ በዚህ ድርጊት መሳተፋቸውንም ጠቅሰዋል። የምክር ቤት አባል በተጠረጠሩበት ጉዳይ በህግ ተጠያቂ እንዲሆኑ የቀረበው ማብራሪያ ተከትሎም አቶ ዮሐንስ ተሰማ ያለመከሰስ መብት እንዲነሳ የምክር ቤቱ አባላት በሙሉ ድምጽ ማጽደቃቸውም ተገልጿል። አቶ ዮሐንስ ተሰማ የተቃዋሚ የባሮ ዲሞክራሲያዊ ፓርቲ አባል ሲሆኑ በቁጥጥር ስር የዋሉትም እሁድ የካቲት 30 2017 ዓ.ም ነበር። ፖለቲከኛው በቁጥጥር ስር የዋሉትም ከሌሎች ሁለት ፓርቲ የወከለ ምክር ቤት አባሎች ጋር በመሆን የተሻሻለውን የክልሉ ህገ መንግስት እና የተወካዮቹ ብዛትም ያሻሻሉ አዋጆች ተፈጻሚ እንዳይሆኑ ለህገ መንግስቱ ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡበት ሳምንትም ነው። የቀድሞ ዋና ዳይሬክተር እና የምክር ቤቱ አባል አቶ ዮሐንስ እስካሁን ድረስ ፍርድ ቤት አለመቅረባቸውን ምንጮች ለቢቢሲ ገልጸው ተናግረዋል። አቶ ዮሐንስ ወደ ፍርድ ቤት ያልቀረቡበት ምክንያትም አባል በመሆናቸው ያገኙት ያለመከሰስ መብት ሳይነሳ መያዛቸውን በመጥቀስም ለምርመራ ፖሊሶች ቃል ለመስጠት ፈቃደኛ ባለመሆናቸው ሊሆን እንደሚችልም ተናግረው ነበር። 3 የምክር ቤት አባላት የካቲት 25 ለህገ መንግስት አጣሪ ኮሚቴ ባቀረቡት የህገ መንግስት ትርጉም ጥያቄ ከ100 ወደ 165 ያደገው የምክር ቤት መቀመጫ ብዛትም ለምርጫ ክልሎች የተከፈለበት መንገድ የህዝብ ብዛትን ሳይሆን የወረዳ ቁጥርን መሰረት ያደረገ እንደሆነ በመጥቀስ ተቃውመው ነበር። ነባር የምርጫ ክልሎች መፍረስና አዳዲስ ምርጫ ክልሎች መመስረት እንዲሁም ህገ መንግስቱ የተሻሻለ ሂደትም ጥያቄ የቀረበባቸው ጉዳዮች ናቸውም ብለዋል።
የምክር ቤት አባላቱ እነዚህን ለውጦችም ያስተዋወቁት ሁለቱ አዋጆችም የህጋዊ መንግስታዊ ያልነበሩ ያልተደነገጉ እንዲባሉ እና ተፈጻሚ እንዳይሆኑም ለህገ መንግስት ጉዳዮች አጣሪ ጉባኤ ባስገቡት አቤቱታ ጠይቀዋል። ያ አቤቱታ ለጉባኤው ከገባ ከሁለት ቀናት በኋላ የቤኒሻንጉል ክልል ጉሙዝ የመንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ያላቸውን አንዳንድ የባሮ ዲሞክራሲያዊ ፓርቲ አመራርና አባሎችንም አስጠንቅቀዋል። ከዚህ መግለጫ ከ3 ቀናት በኋላ አቤቱታውን ካስገቡት የምክር ቤት አባላት አንዱ የሆኑት አቶ ዮሐንስም ታስረዋል። ሐሙስ ዕለት ደግሞ ተሾመውበት ከነበሩበት የቤኒሻንጉል ክልል የመንግስት የሥራ አመራር ተቋማት ዋና ዳይሬክተር ኃላፊነትም ተነስተዋል። የክልሉ መንግስት የመንግስት ኃላፊነት ከሰጣቸው ተቃዋሚ ፓርቲ አባላት አንዱ የሆኑት አቶ ዮሐንስ ተቋሙን ከጥቅምት 2014 ዓ.ም ጀምሮ ከ3 ዓመት በላይም ለሚሆን ጊዜም መርተዋል። ሐሙስ ዕለት የቤኒሻንጉል ክልል ርዕሰ መስተዳድር አቶ ሻድሊ ሐሰን በእስር ላይ ያሉትን አቶ ዮሐንስን ከተቋሙ ዋና ዳይሬክተር ኃላፊነት ማንሳታቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮም አስታውቋል። በመተኩም እስከ ትናንት ድረስ የክልሉ የሳይንስ ቴክኖሎጂ ኢንፎርሜሽን ኮሚኒኬሽን ኤጀንሲ በዋና ዳይሬክተርነት ሲመሩ የነበሩትን አቶ አብዱላ ሰላም ኢብራሂም እንደተሾሙ ተገልጿል።